ሰላም እንደምን አላችሁ እንደምን ቆያችሁ በጀላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ ከአንድ ወር ማለት ይቻላል ቆይታ በኋላ ተመልሼ መጥቻለሁ። እንግዲህ ዛሬ ያው ተመልሻለሁ ለማለት ነው የመጣሁት። እንግዲህ እንኳን አደረሳችሁ ማለት ወዳለሁኝ። ዛሬ የነነዌ ጾም ነው። እንግዲህ አብይ ጾሙ ታላቅ ጾሙም እየመጣ ነውና በእውነት እግዚአብሔር ለዚህ ያደረሰን ስሙ ይክበር ይመስገን። ነነዌን መነሻ አድርገን ያው ቆይታ እናደርጋለን። አጥር ያለ ቆይታ ያው ዛሬ እንዳልኳችሁ ያው ተመልሼ መጥቻለሁ ለማለት ያክል ነውና ያንን ታሳቢ በማድረግ ነው ይሄንን ቆይታ ላደርግ የወደድኩት። ስለዚህ እንግዲህ ስለ ነነዌ በየዓመቱ በየጊዜው ብዙ መምህራን፣ ብዙ ሊቃውንት፣ ብዙ የቤተክርስቲያናችን አባቶች ይናገራሉ። መጽሐፍ ቅዱስም ይሄን ታሪክ ከትቦት ያው የምናገኘው ነውና በየጊዜው ግን ዓመት በመጣ ቁጥር ይሄን ነገር እያነሳን መነጋገር ግድ ስለሆነ ያንን ታሳቢ ማድረግ ነው ፕሮግራም ልሰራበት የወደድኩት ማለት ነው። እንግዲህ ነነዌን ስናነሳ የሶስቷን ቀን ነነዌ እውነት ለመናገር በሶስት ቀን ንስሐ ከእግዚአብሔር ምሕረት ማግኘት እንደሚቻል የምንማርበት ታሪክ ነው ብዬ አምናለሁና ምናልባትም በዚህ ውዳሴ ማርያም ላይ ቅዱስ ኤፍሬም በደረሰው ላይ ማለት ነው ደስ የሚለኝ አንድ ቃል አለ። ሁሌ ስሰማው የማልጠግበው ብዙ ኃጢአት ባለችበት በዛ የእግዚአብሔር ጸጋ ትበዛለች ይላልና ያው እንደምታውቁት እግዚአብሔር ኃጢአተኛን አይጠላም፣ ኃጢአትን ግን ይጸየፋል። ለምን ከተባለ እግዚአብሔር ለባህሪው ኃጢአት ስለማይስማማው ማለት ነው። በትንሹ ምሳሌ ብንመስለው እኛ ለምሳሌ የማይስማሙን ምግቦች ይኖራሉ በህይወታችንና ሁሉን ነገር በጭም አንመገብም። ብንመገባቸው የማይስማሙን ለጤና የማይሆኑ ማለት ነው፣ ገብተው የማይቀመጡ ማለት ነው። የማይስማማን ነገር አለ። ያ የማይስማማን ነገር እንግዲህ ወደኛ ህይወት አናመጣውም ማለት ነው። ባጭሩ ምን ለማለት ነው? እግዚአብሔርም ኃጢአት ለባህሪው አይስማማውም። ባጭሩ ኃጢአት አይስማማውም። ግን ደግሞ ያን ነገር ወይም ደግሞ ኃጢአተኛውን ግን ኃጢአት የሚሰራውን አካል ግን እግዚአብሔር ከዛ ከኃጢአቱ ተነጥሎ እንዲመጣለት ይፈልጋል ማለት ነው። ነነዌን ስንመለከት የኃጢአት ከተማ ነበረች፣ የዝሙት ከተማ ነበረች። እግዚአብሔር ቢጠራት የማሰማ የጽድቅን መንገድ እምቢ ብላ 1000 ኪሎ ሜትሮችን ርቃ የምትጓዝ ጆሮዎቿ ለመንፈሳዊ ነገሮች የተዘጉ ለመልካም ነገሮች የተዘጉ ያው ብዙ ጊዜ ኃጢአት በማወቅም ይሁን ባለማወቅ ይሰራልና እግዚአብሔርን አውቀንም ሳናውቅም እንበድላለን። ያው ብዙ ጊዜ በነዘላልነትም እግዚአብሔርን እንበድላለን። ነነዌ በእንደዚህ አይነት ኃጢአቶች ሁሉ ተባብራ ፈጣሪዋን የበደለች ከተማ ነበረችና እንግዲህ እንደ ከተማ ነበረ ለመናገር እንድትሰበክም በእግዚአብሔር ዘንድ ትእዛዝ የተሰጠው። ለመናገር በከተማዋ መሃል መልካም ሰው ተፈልጎ ወይም በባትሪ ተፈልጎ የለም እስከሚባልላት ድረስ ነው እንግዲህ። ስለዚህ ሙሉ ከተማው ነበር የበደለው ማለት ነው። ያ ማለት ከነገስታቱ ጀምሮ እስከታች ተራው ማእመን ወይም ህዝብ እስከሚባለው ድረስ እግዚአብሔርን በድለው ስለነበረ የዲያብሎስን መንገድ ተከትለው ስለነበረ እግዚአብሔር ምንም ቢበድሉትም እንኳ በአምሳሉና በአርአያው የፈጠረውን ፍጥረቱን ቸል ስለማይል ወደ እግዚአብሔር እንዲመለሱ የያዙት መንገድ ልክ እንዳይደለ የያዙት መንገድ እየሄዱበት ያሉት መንገድ ትክክል እንዳይደለ ሊነግራቸው ስለፈለገ ህዝቦቼ ናቸው፣ በአምሳሌ በአርአያዬ የፈጠርኳቸው፣ ምንም ቢበድሉኝም እንኳ ምንም ከኔ ቢርቁም እንኳ ዝም ብዬ ግን አልቀጣም፣ መጀመሪያ ትምህርት መስጠት አለብኝ ነው። ይሄ የሚያስተምረን ምንድነው? ዛሬም እኔና እናንተ እግዚአብሔርን በተለያየ መልኩ እንበድለዋለን። በሐልዮ በነቢብ በገቢር በማወቅም ባለማወቅም በምን አለበት በሚልም በነዘላልነትም ሊሆን ይችላል። ምን ችግር አለው በሚልም የምንሰራቸው በርካታ ኃጢአቶች አሉ። አንዳንዴ እድሜ ሳያስተምረን ጊዜ ሳያስተምረን
ወጣትነትም ተጨምሮ ያለመብሰልም ብዙ ምክንያቶች ይኖራሉ። የእያንዳንዳችን ህይወት ላይ የሚያጋጥሙን የተለያዩ ምክንያቶች ሊኖሩ ይችላሉ። ምክንያት ባያድንም እንኳን ቅሉ ማለት ነው። ስለዚህ በእንደዛ አይነት ሁኔታ ውስጥ ሆነን እንኳን እግዚአብሔር ስንበድለው አይተወንም። የሚገርመው ነገር መጀመሪያ ያስተምራል። እግዚአብሔር በአንድም በሌላም ያስተምራል። የሰው ልጅ ግን አያስተውልም ተብሎ የተጻፈው። ስለዚህ እግዚአብሔር ማስተዋሉን ያድለን ነው ማለት የምፈልገው። ስለዚህ ዮናስን ነበረ መጀመሪያ እግዚአብሔር ያናገረው። እኔ ወደ ነነዌ ልክሃለሁ፣ ሄደህ ደግሞ የምትናገረው ምንድነው? ይቺ ከተማ በ3 ቀን ትጠፋለች ነው ያለው። ይቺ ከተማ በስንት ቀን? በ3 ቀን። እንግዲህ አስቡት፣ 3 ቀን በጣም አጭር ሊመስለን ይችላል። 3 ቀን በጣም አጭር ነው፣ እውነት ነው ሰውኛ ቋንቋ ስንመለከተው። ግን ደግሞ ወደ እግዚአብሔር ለመመለስ የንስሐ ለመግባት ለመጸጸት ለማንባት 1 ሰዓት አይደለም ቀርቶ በመስቀል ላይ የተሰቀለውን ወደንበዴ ታሪክ እናውቃለን አይደለ? ምን ያክል ሰዓት በሰዓት ነበረ ከአዳም ቀድሞ ገነት እንዲገባ ምክንያት የሆነችው ማለት ነው። ምን ለማለት ነው? የጊዜ መርዘምና ማጠር የኛን የጽድቅ ምልክት ወይም የመጽደቅና ያለማጽደቅን ላያረጋግጠው ይችላል ነው። የኛ ቶሎ የመመለስ እርግጥ በኃጢአት የደነደነ ልቦና እና ያልደነደነ ልቦና ብለን ዝርዝር ሐሳብ ብናነሳ ብዙ ምክንያቶችን ልንደረድር እንችላለን። ግን ደግሞ ወደ እግዚአብሔር ከልብ ከቀረብን 3 ቀን በጣም ረጅም ነው። 3 ቀን አይደለም 3 ሰዓት 1 ሰዓት ደቂቃም በቂ ነው ማለት ነው። ስለዚህ እግዚአብሔር በነብዩ በዮናስ አማካኝነት አድርጎ ነነዌን ላስተምራት ፈለገ። ዛሬም እኔና እናንተ ካለንባቸው በጣም የተለያዩ የኃጢአት ህይወቶች ይኖራሉ። እግዚአብሔር ዝም ብሎ እንድንሞት አያደርገንም። በነገራችን ላይ በተለያየ መልኩ በዙሪያችን ባሉ በአካባቢያችን ባሉ በተለያየ ሚዲያው አሁን ዘመኑ ባመጣው በተለይ ቴክኖሎጂ ምክንያት ማድረግ በቀጥታም ሊሆን ይችላል፣ በአካል ተገናኝተው ሊሆን ይችላልና በተለያየ መልኩ እኔና እናንተን ያስተምራል እግዚአብሔር። በሰው ብቻ አይደለም፣ በነገራችን ላይ በተፈጥሮ ያስተምራል። ታስታውሳላችሁ አይደለ? ሙሴ አንድ ትንሽ በታበየ ጊዜ ወይም ደግሞ ይሄን ሁሉ የእስራኤል ህዝብ አሁን እኔ ኖርማል ሊመራው ይችላል ብሎ ዝም ብሎ በአፉ ሳይናገር በልቦናው እንደዚች አይነት ሐሳብ አስቦ ነበርና ከዛም የሆነች ድንጋይ ውስጥ አንዲት ትል ሲያገኝ እትሏ ስር ትንሽ አትክልት ወይም የበቀለች ቅጠል ነገር ያያልና ያችን ቅጠል እግዚአብሔር ያዘጋጃል ለምንድነው ብሎ ሲያስብ ለዛ ለትሏ ምግብ ነበረ። ምን ማለት ነው? ከ600 ምናምን ሺህ ህዝብ በላይ አይደለም እግዚአብሔር ህዝቡን አይደለም ይችን ትል እንኳን ያልዘነጋ እግዚአብሔር ለዚች ትል አሁን ማን ነው እንደዚህ ሆኖ የሚመግባት ነው? ሙሴ አይደለም የሚመግባት የነበራችን ትል እግዚአብሔር ነው። ስለዚህ ሙሴ ቢኖርም ባይኖርም እግዚአብሔር ህዝቡን ይመግባል ነው ባጭሩ። ምን ለማለት ነው? እኔና እናንተ ዛሬ በተለያየ መልኩ እግዚአብሔር ያስተምራል። ቀጥታ መምህራን ቤተክርስቲያን ሄደን ላንማር እንችላለን። በተለያየ ሚዲያ፣ በተለያየ ምክንያት፣ በተለያየ አጋጣሚ በአህዛብ በኩል አድርጎ ሊያስተምር ይችላል። በእኛው በራሳችን በምናምናቸው ሰዎች አድርጎ ሊያስተምር ይችላል። በእንስሳ ሊያስተምር ይችላል። በሰማዩ፣ በከዋክብቱ፣ በጨረቃው፣ በሁሉም ነገር እግዚአብሔር ሊያስተምር ይችላል። ለምን? ከዚህ በፊትም ተነጋግረናል። እግዚአብሔር ስነ ፍጥረትን አንዱ የፈጠረበት መንገድ ለምንድን ነው ከተባለ ለመማሪያና ለማስተማሪያነት ነው። ከተለያዩ ጥቅሙ መካከል አንዱና ዋናው ማለት ነው። ስለዚህ ሙሴ በዛች ትልና በዛች እጽዋት እንዲማር አደረገው እግዚአብሔር ማለት ነው። ስለዚህ ዮናስንም እግዚአብሔር እንዴት አድርጎ እንዳስተማረው መጨረሻ ላይ እናያለን። ወደ ነነዌ ከማጥፋቱ በፊት እኔና እናንተንም ዛሬ በተለያየ ህይወት ውስጥ ሆነን በተለያየ ኃጢአት ሳንገባ ካለን በተለያየ መልኩ ሊያስተምረን ይሞክራል እግዚአብሔር። ቅድም ያልኳችሁ ለዛ ነው። በአንድም በሌላም ምክንያት እግዚአብሔር ያስተምራል። የሰው ልጅ ግን አያስተውልም ተብሎ ተጽፏል እንጂ ማለት ነው። ስለዚህ ማስተዋልን ያድነን እግዚአብሔር ማለት እወዳለሁኝ። ስለዚህ ነነዌን እንዲያስተምር እግዚአብሔር ዮናስን መልእክተኛ አድርጎ ሲልከው አሁን ሌላ ነገር ተፈጠረ። እዚህ ዮናስ እምቢ ብሎ ወደ ነነዌ ከመሄድ ይልቅ ወደ ተርሴስ የሚሄድ ጀልባ ተከራይቶ ጉዞውን አደረገ። ተርሴስስ ማን ነው ያለው? ተርሴስ የማን ነው? ባህሩ የማን ነው? ውቅያኖሱ የማን ነው? የእግዚአብሔር ነው። ከእግዚአብሔር ኮብልሎ ወደ እግዚአብሔር መሄድ አይቻልም።
እንዴት ነው ሊሆን የሚችለው? ሰው ከምድር ተጣልቶ ወይም ሰው ምድር ለምሳሌ የሆነ ነገር ድንጋዩ እንቅፋት ሲመታው አንድ ሰው ያ የመታኝን ድንጋይ ወይም የመሬት አካል ስለሆነ ከመሬት አኩርፎ መኖር አይቻልም። እዛው መሬት ላይ ነው ያለነውና ማለት ነው በሕይወተ ሥጋ እስካለን ድረስ። ዮናስም ከእግዚአብሔር ኮብልሎ ወደ ሌላ ከተማ መሄድ ጀመረ ማለት ነው። ስለዚህ በጀልባው ላይ እንግዲህ ዲናር ገንዘቡን ወይም ትኬቱን ቆርጦ ጉዞ አደረገ። እንግዲህ ማዕበል ተነሳ። እንደምታውቁት ታሪኩን ሁሌ የምናውቀው ነገር ስለሆነ ብዙ ዲቴል ባልገባ ደስ ይለኛል። ያው እንግዲህ መርከቡ ላይ የተሳፈሩ ሁሉ ምንድነው ምክንያቱ እያሉ እቃ ከብዶት ነው ወይ እያሉ እቃ እያወጡ መጣል፣ ሻንጣቸውን የያዙትን ነገር እያወጡ መጣል ጀመሩ። ግን አሁንም ማዕበሉ ሊበርድ አልቻለም፣ ሊቆም አልቻለም። አንዳንድ ጊዜ በህይወታችሁ የሆነ ችግር ሲገጥማችሁ የምንጠላቸው በጣም ብዙ ነገሮች አሉ። ግን እነኛን ነገሮች አድርገን ግን መፍትሄ አሁንም ይጠፋል። መፍትሄ የጣልናቸው ነገሮች ሳይሆኑ ራሳችን የችግሩ ባለቤት ራሳችን ሆነን የምንገኝበት ሁኔታ አለ በነገራችን ላይ እና አንዳንድ ጊዜ ሰዎችን እንወቅሳለን። ስራ አካባቢ ሊሆን ይችላል፣ በትዳር ቦታ ትዳራችን ላይ ሊሆን ይችላል፣ በቤተሰብ መካከል ሊሆን ይችላል። ምክንያቱ ናቸው ብለን የምንደረድራቸው ብዙ ለማስወገድ የምንጥራቸው ነገሮች አሉ። ያ ሲባል ነገሮችን ቆም ብለን መመልከት የለብንም እያልኩኝ አይደለም። አንዳንዴ ራሳችን የችግሩ ባለቤት የምንሆንባቸው ሁኔታዎች አሉ። በዛን ሰዓት ዮናስ ጀልባው ከታችኛው ክፍል ውስጥ ተኝቶ ያ ሁሉ ማዕበል፣ ያ ሁሉ ችግር፣ ያ ሁሉ ፈተና ገጥሟቸው እሱ ግን ተኝቶ ነበረ። የሚገርማችሁ ነገርና ከዛ መጨረሻ ላይ የሆነውን ነገር ካዩ በኋላ ተስፋ ከቆረጡ በኋላ ዮናስን ሲመለከቱ ጭራሽ ተኝቷል። አንተ እንደዚህ አይነት መከራ ውስጥ ገብተን ሳለን እንዴት እንቅልፍህ መጣ ነው ባጭሩ። እንዴት ልተኛ ቻልክ? ማዕበሉ እንደዚህ እያደረገን ካሁን ጀልባችን ተገለበጠ አለቅን እያል እንዴት አንተ እንደዚህ ልትሆን ቻልክ? ብለው ሁኔታውን ሁሉ ጠየቁት። ከየት እንደመጣ ጠየቁት። ዘሩን ሳይቀር ነው የጠየቁት። ዕብራዊ እንደሆነ ሁሉ የተናገረበትን እናገኛለን። ከዛም መጨረሻ ላይ ያው እንግዲህ ብዙ አላበዛም ምን አላቸው? በቃ የዚህ ሁሉ ምክንያቱ እኔ ነኝ አላቸው። እኔን አውጥታችሁ ብጥሉኝ ማዕበሉ ጸጥ ይላል አላቸው። ቅድም ያልኳችሁ ይሄንን ነው። ተፈጥሮ በራሱ ያስተምራል። ማዕበሉ ወይም ባህሩ የማን ፍጥረት ነው? የእግዚአብሔር ፍጥረት ነው። ሊያስተምራቸው ስለፈለገ ዮናስን ሊያስተምረው ስለፈለገ ማዕበሉ ወይም ባህሩ ውቅያኖሱ ማዕበል አስነሳ። እግዚአብሔር አዞት ለእግዚአብሔር የማይታዘዝ ስለሌለ የቢታንያ ድንጋዮች አፍ አውጥተው አመስግነዋል። በእኛ አስተምሮ በእኛ አመክንዮ በሳይንሳዊ መንገድ ከመቼ ጀምሮ ነው ድንጋይ አፍ አውጥቶ የተናገረው? አይቻልም። ታስታውሳላችሁ ያቺ አህያ በለዓምን እንዴት አድርጋ እንዳናገራቸው። የዮናስንም ታሪክ ስንመለከት በተመሳሳይ ማዕበል እንዲነሳ ሆነ። ዮናስ በዛ ማዕበል እንዲማር ሆነ። ከዛም ዕጣ ተጣጥለው ዕጣው ራሱ በሱ ላይ እንደወጣ ሰዎቹ የሚገርማችሁ ነገር ሰውን ያህል ነገር ክቡር ፍጥረትን መሆኑን ስለሚያውቁ እሱን ለመጣል እንኳ በጣም ተቸግረው በጣም ተጨንቀው አስበውለት እንደነበረ እንኳ ሲጨነቁ የነበረበትን ታሪክም እዛው ላይ እናገኛለን ከዮናስ ታሪካ። ያው መጨረሻ ላይ አውጥተው ጣሉት። ከዛ ያው አሳ ነባሪ ዮናስን ተረከበው ማለት ነው። ከዛም ወደ ተርሴስ ያደረገውን ጉዞውን በጀልባ ሊጓዝ የነበረውን ጉዞውን በአሳ ነባሪ አማካኝነት አሳ ነባሪው ማን ፍጥረት ነው? የእግዚአብሔር ፍጥረት ነው። ታዛዥ ነው። አያችሁ እግዚአብሔር በአንድም በሌላም ያስተምራል፣ የሰው ልጅ ግን አያስተውልም ተብሎ የተጻፈው ያልኳችሁ ለዚህ ነው። በተለያየ መልኩ እያደረገ እግዚአብሔር ለዮናስ እያስተማረው ነበረ። ከዛም ይዞት ወደ ነነዌ ከተማ ይዞት ሄደ። ከተማዋ ዳርቻ ሲደርስም ተፋው። ዮናስ አሳ ነባሪው ሆድ ውስጥ ሆኖ የጸለየው ጸሎት ሌሊትና ቀኑን እጅግ በጣም ነው የሚገርመው። እኔ ይገርመኛል አንዳንዴ እግዚአብሔር ሆይ ያኔ ለነሱ የሰጠኸውን ብርታት ዛሬ ለእኛስ ብታድለን እላለሁኝ። እንኳን አሳ ነባሪ ሆድ ውስጥ አይደለም ሆኖ መጸለይ ዛሬ በተለያዩ አጥቢያ ቤተክርስቲያን እየሄድን በቤታችንም ሆነን መጸለይ ተቸግረናል። ዛሬ ያዛለን ነገር አለ፣ ያደከመን ነገር አለ፣ እጅና እግራችንን ያሰረን ነገር አለ። እውነት ለመናገር የነነዌ ከተማ ነዋሪዎችን የበለጠ ያሰረን አዚም አለ። ያን እግዚአብሔር ይበጣጥስልን። እውነት ለመናገር ይሄ የራሴም ጸሎት ነው። በነገራችን ላይ
እንደው ለእናንተ ብቻ ማስተላልፈው አይደለም፣ ሁላችንም የተቸገርንበት አዚም ስለሆነ ማለት ነው። ከነንዌ የበለጠች ሌላ ነንዌ ዛሬ ከተሞቻችን ነንዌን የሚያስንቁ የኃጢአት አይነቶች ይሰራሉ። በጣም ብዙ ማለት ነው። ለዛች ሩቅ ዘመን ላይ ለነበረችው ነንዌ ብቻ አይደለም ዛሬ የምንናገረው። ዛሬ የ21ኛው ክፍለ ዘመን ነንዌ ከተሞች ሞልተዋል በምድራችን ላይ። ቢነግሯቸው የማይሰሙ፣ ቢጠሯቸው ጆሮአቸው የማይሰማ፣ መስማትም የማይፈልጉ የተበቱ በትዕቢት የታወሩ ከተሞች አሉ። እግዚአብሔር ማስተዋሉን ያድለን። ዮናስ እንግዲህ አሳ ነባሪው ይዞት ከሄደ በኋላ ከዛ ጉዞውን ወዴት አደረገ? ወደ ነንዌ። ይቺ ከተማ በ3 ቀን ትጠፋለች አለ። በእርግጥ ነንዌ ዮናስ ማለት ያው ታውቁታላችሁ፣ የዋህ ማለት ነው፣ ቅን ማለት ነው። ይቺ ከተማ በ3 ቀን ትጠፋለች በልና ሄድና ንገራቸው ሲለው እግዚአብሔር መሐሪ እንደሆነ ስለሚያውቅ እኔ ሄጄ ትጠፋላችሁ ብዬ ብላቸው፣ አንተ ግን ድጋሜ በምህረትህ ብትምራቸው እኔ ሐሰተኛ ነብይ ይባላለሁ። ትጠፋለች ብለህ አልነበረም ወይ? መቼ ጠፋች ብለው መልሰው ህዝቦቹ ያሾፉብኛል፣ ሐሰተኛ ነብይ ይባላለሁ ነው። በዘመናችን ያሉ ነቢያትን እንግዲህ መቼም ታውቋቸዋላችሁ። እንኳን እግዚአብሔር ልኳቸው አይደለም ቀርቶ ራሳቸው በራሳቸው ነብይ ነን እያሉ ያው ደግሞ በቅርቡ የሰማችኋላ በጸሎት በብር በስልክ ከሆነ በአካል ገስት ሃውስ ከመጣህ እየተባለ ያው የህዝብ ይጫወቱበታልና የሐሰተኛ ነቢያት በፈሉበት በተፈለፈሉበት ዘመን ዮናስ ሂድ ተብሎ እምቢ ነው ያለው። እርግጥ ያው በግሉ ፐርሰናሊ በራሱ ሐሰተኛ ነብይ መባል አልፈልግም ነው እሱ። ከእግዚአብሔር ነው የተላከው። እንግዲህ የእግዚአብሔር ሰዎች እነዚህ ናቸው። ኤርምያስን ስናስታውስ እኮ ሂድ ሲለው እግዚአብሔር ምንድን ነው ያለው? እንዴ እኮ እኔ እኮ ግራና ቀኝን የማላውቅ ብላቴና ነኝ፣ እንዴት ነው እኔ በነገሥታት ፊት ቀርቤ የምናገረው ነው ያለው አይደለ? እንደዚህ ናቸው። ሙሴን ታስታውሳላችሁ። ሂድ ወደ ፈርዖን ሲለው እንዴ እኔ አልሄድም፣ ምላሰ ኮልታፋ ነኝ፣ እኔ እንደዚህ ነኝ፣ እኔ ደካማ ነኝ፣ እኔ መናገር አልችልም፣ ሂድ እያለው እግዚአብሔር ወደ 4 የሚሆኑ ጥያቄዎችን በእግዚአብሔር ፊት አቅርቦ እግዚአብሔር ለአራቱም ጥያቄዎች መልስ ሰጥቶት መጨረሻ ላይ እግዚአብሔር እስከሚቆጣው ድረስ ማለት ነው። እኛ የምናውቃቸው የዛን ዘመን አባቶችና የሃይማኖት አባቶች ነቢያት የምንላቸው እንደዚህ ነበሩ። በነገራችን ላይ የዛሬዎቹ ማን እንደላካቸው አይታወቁም። ማን እንደላካቸው እባካችሁ የሰው ልጆች እናስተውል። እህቶች፣ ወንድሞች ከዚህ ከሚመጣው አውሎ ነፋስና ወጀብ ራሳችሁን ጠብቁ። ነቢያት በዚህ ዘመን ሲጀመር ነብይ የለም። በነገራችን ላይ በቃ ነብይ የለም በዚህ ዘመን። እንደው ባንሸወድ ማለት እፈልጋለሁ። ባጭሩ ዮናስ ሄደ፣ አስተማረ፣ ነነዌን ተናገረ፣ በ3 ቀን ጠፋለች አለ። እንግዲህ ይገርማል። ያን በሚናገርበት ሰዓት ነገስታቱ፣ መኳንንቱ፣ ህዝቡ ሰው አይደለም ቀርቶ እንስሳ ሳይቀሩ 3 መዓልትና 3 ሌሊት ከክብራቸው ወርደው ማቅ ለብሰው አመድ ነስንሰው 3 መዓልት 3 ሌሊት ጾሙ፣ ጸለዩ፣ አነቡ። እግዚአብሔርም ይቅር አላቸው። ዮናስ ያለው አልቀረም ነው። ይቅር አላቸው። እግዚአብሔር የይቅርታ አምላክ ስለሆነ ማለት ነው። ግን ከከተማ ወጣ ብሎ ተቀመጠ ዮናስ። የሚገርመው እንስሳቱ ሳይቀር ጥጆች ከላሞቻቸው፣ ፍየሎች ከግልገሎቻቸው ሳይገናኙ ማለት ነው። እንስሳት ሳይቀር የጾሙ ጾም ነው። ለምን? ለኃጥአን የወረደ ለጻድቃን፣ ለጻድቃን የወረደ ለኃጥአን እንደሚባለው ሁሉ በነነዌ ከተማ ባሉ ህዝቦች ምክንያት የሚወርደው እሳት እንስሳቱን ሳይቀር አብሮ ስለሚበላ እንስሳቱም አብረው ጾሙ። ይገርማል። በጣም ድንቅ ነው። እግዚአብሔር ይሄን አደረገ። ዮናስ ከከተማ ወጣና ተቀመጠ፣ ተከዘ። ያ ያልኩት ነገር ሆነ አለ። ይሄው እሳቱ አልወረደም፣ አልበላቸውም አለ። እግዚአብሔር ይቅር ባይ መሆኑን ስለሚያውቅ በእግዚአብሔር መሐሪነትና ቸርነት ስለሚተማመን ያንን አለ። መጨረሻ ላይ ያው እግዚአብሔር ዮናስንም ማስተማር ስላለበት አስተማረው። ዮናስ በተቀመጠበት ቦታ ላይ ጠራራ ፀሐይ ወጥቶ በፀሐይ ቀጠቀጠው። በጣም አዘነ። ከዛ አንዲት ቅል ስሩ አበቀለለትና ጥላ ሆነችው። ከዛ መጨረሻ ላይ በጥላዋ ተነፈሰ። ከዛ ምን አለ? ተረጋግቶ ተቀመጠ። በዛው ቅጽበት አንዲት ትል መጥታ ያንን ቅጠል በላችሁ። ተናደደ እንደገና። ከዛ እግዚአብሔር እንዲህ ብሎ መጣ። እግዚአብሔር በአንድም በሌላም ያስተምራል፣ የሰው ልጅ ግን አያስተውልም። እግዚአብሔር ዮናስን በቅል ነበር ያስተማረው፣ በቅል ቅጠል። ዮናስ ግን ቶሎ አልገባውም ነበርና ከዛ
ቅሏ ስትበላ ስትጠፋ ሆኖ ፀሐይ አገኘው፣ መታው፣ አቃጠለው። ከዛ ምን አለ? አጉረመረመ። እንዴ ስለምን አጉረመረም ካለው እግዚአብሔር ዮናስን አሁን የወጣችውን ቅጠል መልሳ ስጠፋብኝ ፀሐዩ እንድት ሲያደርገኝ አለ። እንዴ ቅሏን የተከልካት አንተ ነው አይደለም አለው። አይደለም አለ። እና ማን ያደረገ? በራሷ ጊዜ በቀለች። እሱ እንዳደረገ አወቀ። ከዛ አስጠፋች። አንተ አልደከምክባት፣ አልትኮተኮት፣ ካልተከልካት፣ ኋላ ጠጣሃት። እንዲህ ያልደከምክባት ቅል ወይም እቺ ዛፍ እንደዚህ የምታናድህ ከሆነ በመጥፋቷ እኔ በአምሳሌና በአርአያዬ የፈጠርኳቸው ከስንት ሺህ ሕዝብ በላይ ያለ ከ120 ሺህ ሕዝብ በላይ የነነዌ ከተማ ነዋሪ ሲጠፋ እንዴት አላዝን አለ እግዚአብሔር። አያችሁ ዛሬ እኔና እናንተ ወደ እግዚአብሔር በመመለሳችን እኔና እናንተ ወደ እግዚአብሔር ወደ ጽድቅ መንገድ በመምጣታችን ከድሮ ከነበርንበት የኃጢአት ሕይወት በመመለሳችን የሚያጉረመርሙ ሰዎች ሊኖሩ ይችላሉ። እግዚአብሔር ግን ይፈልገናል። በነገራችን ላይ ዮናስም አሃ ለካ እንደዛ ነው ብሎ ተማረ ማለት ነው። ዮናስም ተማረ። የነነዌ ከተማም ሊበላቸው የነበረውን የእሳት ዲን ከሰማይ ወርዶ አሳያቸው። ዮናስም ያን ጊዜ ትክክለኛ ነብይነቱ ተረጋገጠ። ያ ማለት ከዛ በፊት የነበረው ህይወቱ ትክክለኛ ነብይ አይደለም እያልኳቸው አይደለም። የበለጠ በነነዌ ከተማ ላይ የተናገረው ትንቢት ግን እውን ሆነለት፣ ደስ አለው። ሰው ነውና ማለት ነው። ዛሬም እኔና እናንተ አንድ ነገር አቅደን ሳይሳካልን ሲቀር እንደምንተክዘው ሁሉ ሰዎችን ወይም ሰዎች ፊት ቀርበን የምንናገረው ብናጣ እናፍራለን። ያ የምንናገረው ነገር እውነት ባይሆን እናፍራለን አይደል እንዴ? ዮናስም ትጠፋለህ ብሎ ነነዌ ሳጠፋ እሱ ትክክለኛ ነብይነቱን ላረጋግጥ የፈለገው ነነዌ በመጥፋቷ ትክክለኛ ነብይነቱን ማረጋገጥ ነው የፈለገው። እግዚአብሔር ደግሞ አሰራሩ ድንቅ ነው። የዮናስን ነብይነት በደንብ ያረጋገጠበት እንዴት ነው ካለን ያንን የነነዌ ከተማ ሊያጠፋ የነበረው እሳት ከሰማይ ሲወርድ የነነዌ ከተማ ህዝቡ ነዋሪው ሁሉ ተመለከተ። ለካ እግዚአብሔር በዚህ በጾም በጸሎት ባንመለስ ይሄ ነበር ሊያጠፋን የነበረው ብለው ያን ጊዜ እሳቱን አዩ። እሳቱ ወርዶ ረጃጅም ዛፎችን በላቸው ይላል። ከዛም እነሱም ንስሐ ገቡ፣ ተመለሱ። እንደገናም የዮናስ ነብይነትም ተረጋገጠ ማለት ነው። ዛሬ የኛ ከተማ ከነነዌ ብትበልጥ እንጂ አታንስም። ዛሬ በያለንበት አካባቢ የሚሰሩ ብዙ አይነት የነውር ኃጢአት አይነቶች አሉ። ያንን እግዚአብሔር አይወድም። ያንን ታሳቢ ማድረግ ዛሬ እኔና እናንተም የነነዌን ጾም እንጾማለን። እግዚአብሔር እኔና እናንተን ሊያጠፋን የመጣውን የዘረኝነት እሳት፣ የጦርነት እሳት፣ የመለያየት እሳት፣ የመከፋፈል እሳት እግዚአብሔር ያስወግድልን። እንደ ዮናስ ያሉ ትክክለኛ ሰባኪያን እግዚአብሔር ይስጠን። ይህን ነው ማለት የምፈልገው። ለዛሬ የነበረን ቆይታ ይህን ይመስላል። በድጋሚ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።